ፍቅር እንግዲህ ጀግና ጀግና ልጫወት ብላ ዳኒን ለማስፈታት ባቡሬን ከኋላው በገጀራ ነው በዱላ መታ እንደው የፈለኩትን ነገር አረጋለሁ አስመልጣለሁ ብላ ስታስብ ሳታስበው እንደዛ በመንገድ ላይ ስታልፍ ቁሚ ተቀመጭ እያለች ስታስጨንቃት የነበረችው ልጅ መታ ባቡሬን አዳነችው። እሷንም ጥፍንጋ አድርገው አስረው ስለ ካርታውና ስለ ለሊ ቤት የምታውቂው ነገር አለ ማለት ነው፣ እዚህ የመጣሽው ላላንዲ ነገር አይደለም ብለው አፋጥጧት። ምን ልትሰሪ መጣሽ? አንቺ በደንብ ታውቂያለሽ ማለት ነው። እርግጠኛ ነኝ እሱን እዚህ ስናስረው አንቺ አስቀምጠሽለታልና በደንብ ታውቂያለሽ ብሎ በጥያቄ አፋጠጣት። ፍቅር ተብዬዋም እንዲህ በቀላሉ እጅ ማሰስ ስለሆነች ስለ ቤት ካርታው ስለምታወሩን ነገር እኔ አላውቅም። ዲያኒ ጓደኛዬ ስለሆነ ከቤት ሲጠፋ ከሰፈር ሲጠፋ ስፈልገው ከኋላ እየመጣው ስከተልህ ነበርና በቃ እዚህ መሆኑን አውቄ ነው እና ላስፈታው ብዬ ነው እንጂ እኔን ስለ ቤት ካርታ የምትሉት ነገር አላውቅም ብላ ድብን ብላ ዋሸች። በሌላ በኩል አሹ እንግዲህ ለዘመናት ከልጅነቱ ጀምሮ አፍቅሯት ወዷት ከጊዜ በኋላ ወደ ከተማ መጥተው ኑሯቸው እንግዲህ ከተቀየረ በኋላ ምን ያክል እንደሚወዳት በድርጊትም ይሁን በአፉ ነግሯታል። ግን ማነው ስሟ ይቺ ልጅ ከደረሰባት ነገር ከደረሰባት በተለይ ገጠር ተጠልፋ ከዛ ከንተና ጋር ካሳለፈችው ላይፍ በጣም ከባድ ስለሆነ እንዲህ በቀላሉ ፍቅሩን ለመቀበል ከብዷት ነበር እና እሱም በስርዓት ቁጭ አድርጎ ወይም ባለችው ነገር ሰርፕራይዝ አድርጎ ፍቅሩን አልገለጸላትም። እንደው ዝም ብሎ ነው አፈቅራታለሁ ወዳታለሁ ብሎ የሚነግራት እና በመጨረሻም ዛሬ እንግዲህ አልቻልኩም፣ ለምንድነው የማትረጅኝ? ለምንድነው እንደዚህ ጥግብ ያደረገች? ለምንድነው ችላ ችላ የምትይ ብሎ እስከ ቅንጭላቱ ድረስ ጠጥቶ የሰከረ ይመስል ጮህባት። ተጣልተው ተናዶ ከቤት ወጥቷል። ምን ሆኖ ነው እንደዚህ የሚያጭኸው? ሮሚ ምንድነው እንደዚህ የሚያደርገው ብላ ጠየቀቻት። ምን አቅለታለሁ ላይ ጮኸ፣ ስለ ፍቅር ምናምን አነሳና እኔ ያልገባኝ የምትለው አልኩት፣ በቃ ሄደ አለች። እንዲህ ስለ ፍቅር ሲያነሳ እንዴት አንቺ አይገባሽም? ለብዙ ዘመናት እና ለብዙ ጊዜ ምን ያክል እንደሚወድሽ ጠንቀሽ እያወቅሽ ስለ ፍቅር አልገባኝም ብለሽ ትጫወትበታለሽ? አንቺ ጉደኛ ነሽ እናቴ፣ ባይሆን ተረጋጊ ብላ ወደ ውስጥ ገባች። ግራ ገብቷቸዋል። አዴና ለሊ ጥሩና ደስ የሚሉ ጓደኛሞች ናቸው። ስለ ራሳቸው በተለይ ስለ አዴ በቅርብ ስለምታገባው ሰርግ እየተመካከሩ ነው። እናም በዛውም አጋጣሚ ስለ ዶክተሩ አነሱና እንደሱ አይነት ሰው አይገኝም እኮ ለእኔ ሕክምናም ቢሆን ለተለያዩ ምስኪን ሰዎች እኮ እየለፋ እየደከመ ነው እና አንቺንም ያውዛ ሐኪም ቤቱ የሆነ ስራ ሰጥቶሽ እንደምትረጁ ነግሮኛል። አግኝተሽው ታውቂያለሽ? ድግሱ ካበቃና አንቺን በስርዓት ሙሽርነት ሽምኑ ከጨረስን በኋላ እዚህ ቤት ጠርተነው በቃ ትንሽ ግብዣ አድርገን እናወራዋለን አለች ለሊ። በቃ ዲም ደስ ስላላት እሺ ምንም ችግር የለው ጠርተን እናስተናግደዋለን፣ ጥሩ ሰው ነው፣ በጣም ደስ ይላል ስራው ምናምን በቃ ለሰዎች ያለው ቅንነት በጣም አሪፍ ነው እና እንደዚህ አይነት ደጋግ ሰዎችን ዝም ብሎ ማለፍ ይከብዳል እና እንዳልሽው ለልዬ ጠርተን ትንሽ ግብዣ አዘጋጅተን እንጠራዋለን ተባብለው ሲጫወቱ በድንገት ባቡሬ መጣ። ባቡሬ እንግዲህ ካገታቸው ልጆች ምንም መፍትሄ ስለሌለው እንግዲህ ፍቅር ከብየዋ ዲያኒን ፍለጋ ስለመጣች ስለ ፍቅር እርግጠኛ ነኝ እንግዲህ ቤዛ ታስራለች፣ ፋይሉን ያስቀመጠው ከፍቅር ጋር ነው ብሎ ስላሰበ አዴንና ሮማንን እዛ ክላሷ ዶላቡ ያለችበት የምትኖርበት የምታድርበትን ክላስ በደንብ ፈትሸው እንዲያገኙለት ወስኗል። በመንገድ ዳር ያገኙት እንግዲህ ዳይመንድ እና ኪንጎ አሹን ካገኙት በኋላ አሹ ቅጥል ብሎ የውስጡን እየተናገረ ዳይመንድ ሆይ ስለ ፍቅር ስለማይገባው ማላገጥ ጀመረ። አንተ ልጅ የምትበለው የምትጠጣው አታል እንዴ? ደግሞ የምን ፍቅር ነው የሚያጫውትህ? ጤነኛ አይደለም እንዴ? እያለ ሲሳለቅበት አንተም ለማትረዳኝ ነገር እኔ ዛፌን አብዬ ማውራት የጅልነቴ ነው ብሎ ምንጭቅ ብሎ ከገጠር አካባቢ የመጡት የነ ቤዛን ቤት ተከራይተው የሚኖሩት ልጆች እነሱ ጋር ሄዶ አረፍ አለ። እነሱን ጋር ከሄደ በኋላ የተፈጠረውን ነገር ነገራቸው። ልጅቷ ረጋ ብላ ታዲያ እኮ እሱ እንደዚህ አይደለም ለፍቅር ማለት ፍቅር አገላለጽ እንደዚህ ሳይሆን አረጋግተህ ምናምን ቁጭ አድርገህ ምን ያክል እንደምትወዳት ብትነግራት አሪፍ ነው ተባብለው እንዲረጋጋ አደረጉት። ዶክተሩ ግራ ገብቶታል ምን ማድረግ እንዳለበት። ነገ ለምታገባው አደይ ልቤ ለምን ይሄን ያክል እንደሚያስብ አልገባኝም እያለ ወደ ለንዶን የሚገኘው ጓደኛው ጋር ተደዋውሎ ምን ማድረግ እንዳለበት እየተማከረ ነው። በተለይ አጠገቤ ስትሆን
በቃ በስራ ምክንያትም ሆነ በሕክምና ወደ እኔ አለሁበት ስትመጣ እኔም ወደ እሷ ሰፈር ስመጣ መሆኑን ነው የሚያሳጣኝ። ለምንድን ነው እንደዚህ የምሆነው? ባሏ ደግሞ አብሮን ካየ በቀደም ተጣልተን በመከራ ነው የተጣለው። ማን ነው የታረቅ ነው እና ይቀናል። በምን ምክንያት አግኝቼ ደግሞ ለምንስ ነው የማገኛት? በቃ እዛው ለንደን መምጣት እፈልጋለሁ። ስራዬን እዛው እሰራለሁኝ። በዚህ ሁኔታዬ ስራዬንም ራሱ ትኩረት አድርጌ አልሰራም እና በቃ አላቅም እያለ እያማከረው ነበር። በሌላ በኩል ለሊና ባቡሬ እንግዲህ ፍቅሩን ተቀብለዋለች። ከኤላ በኋላ እንግዲህ ባቡሬን ያው ባቡሬ በጣም ደስ የሚል ልጅ ነው። እና ይቅርታ አድርጊልኝ ስለ ካርታሽና ስለ ቤትሽ ሁሉን ነገር በቃ ጨርስርስ አድርጌ ካርታሽን ባለመመለሴ ይቅርታ አድርጊልኝ። የሚገርመው ነገር ደግሞ አሁን ከታገቱ በኋላ ፍቅር መታለች እና ፍቅር ስለ ካርታው የምታውቅ ይመስሉኛል ብሎ ሲነግራት፣ አረ ይሄማ ከሆነ ሂጄ እጠይቃቸዋለሁ። እኔ ምን በድያቸው ነው እኔ ላይ እንደዚህ አይነት ነገር የሚበድሉኝ? እኔ ምን አድርጊያቸዋለሁ? እያለች አብራው ለመሄድ የታገቱት ልጆች ጋር ተነስታለች። እሺ ተባብለው ከታገቱት ልጆች ዘንድ ሄዳለች። በሌላ በኩል እንግዲህ ባቡሬ አደይ የምታግዢ ነገር አለ ብሎ ስለ ጉዳዩ ነገራት። ፍቅር እኛ ጋር ዲያኒ ፍለጋ ስለመጣች ስለ ቤቱ ካርታ ስለምታውቅ እርግጠኛ ነኝ ቤቷ ናትና ዱላቡንም ሁሉንም ፈትሸሽ ከሮማን ጋር ሆናችሁ እንድትፈልጉልኝ እና አንቺ እርዳታ ያስፈልገኛል ብላ ወደ እትዬ ቤት ሄዳለች። እና ዲቫ አሉበት። እትዬም በሰላም እንኳን ሰላም መጣሽ ብለው እንደ ልጃቸው ለምን እንደጠፋችና ሙሽርነትና ድግሱ ሁሉ ነገር እንዴት እንዳደረጋ ቁጭ አድርጎ ጠየቋት። ሮማንን ፊት ለፊት እቤት ላይ እቤት ስታገኛት በራፍ ላይ ለምንድን ነው ምን ሆነሽ ነው እንደዚህ የቆዘምሽው ብላ ጠየቀቻት። ሮማንም ስለ አሹ ያላትን ግንኙነትና አሹ ከትንሽ ደቂቃ በፊት ጮሆባት እንደሄደች ጠየቀቻት፣ ነገረቻት። ችግር የለውም በቃ እኛም ፈላልገዋለን፣ አንቺ አታስቢ። ግን አሁን የምትረጂ ነገር አለ። ያቺ ፍቅር ተብዬዋ የለሙዬን የቤት ካርታ ቤት ውስጥ አድርገዋለች እና ምናልባት መኝታ ቤቷ ክላስ ከሆነ ከዶላቡና ካልጋዋ ስር እንድትፈልግልኝ፣ እኔ ደግሞ እትዬን በጨዋታና እንደዚህ በምናምን ነገር እይዛቸዋለሁ፣ ሳይመጡብሽ ቶሎ ብለሽ ፈልገሽ እንድትሰጪ ብላ ወደ ፍቅር መኝታ ክላስ እንድትሄድ አውቃታለች። ሳሎን ቁጭ ብለው ዴቭ በስስት እያያት ነው። ቶሎ ብሎ ሰርጉ ደርሶ ተጋብተው የራሱ እስከሚያረጋት ድረስ የቸኮለ ይመስላል። እትዬ ይህንን ሁኔታ ሲያዩት ትወዳታለህ አይደል? ምን ያክል ብትወዳት ነው ስታድም ስትመጣም በስስት የምታያት አሉት። እናቱም ጋር ደውለው እህቱ እንድትመጣ የወንድምሽ ሰርግ አይደል እንደ አንድ ወንድምሽ ሲያገባማ ቶሎ ነይና ደስታውን ተካፈይ ብለዋት አለ። እንዲሁ እየተባለ እንግዲህ የፍቅርን ክላስ ቢፈልጉ አልጋው ስር ምናምን ዶላብ ቢፈልጉ አላገኙትም። በመጨረሻም ያው እትዬ ስለሚያውቁስ ነገር ስለሌለ ለአደይ የሆነ ነገር ታምጣላት የሚበላ ነገር ብለው ሮማንን ሲጠሩ አደይ ብድግ ብላ ችግር የለውም ምን እሄዳለሁ፣ በዛውም ለምን እንደደበራት እና ከእሱ ጋር በምን ምክንያት እንድትጣሉ አናግራታለሁ ብላ ሳታስነቃ ብድግ ብላ ወደ ፍቅር ክላስ ሄደች። ሮማንም አላገኘሁትም እስካሁን ፈተሽኩ፣ እስኪ ደግሞ አንቺ ሞክሪ፣ እኔ እትዬ ስለጠሩኝ እንዳይነቁብን ቶሎ ልሂድ ብላ ሄደች። እሺ ተባብለው ሄዱ። እንግዲህ አደይም ፈለገችው፣ ግን አደይ አልጋው ስር ሳይሆን ዶላቡ ብትፈልገው ታገኘው ነበረ። እና ውድ ቤተሰቦች እየፈለገችው እያለ በሩ እየተቆረቆረ ድራማው አለቀ ማለት ነው። እንግዲህ ማን ነው በሩን ሊቆረቁርባት? እትዬ አይሆንም በእርግጠኝነት። እርግጠኛ ነኝ የሮማ እናት የምትሆነው። እና ይህን ይመስላል የአደይ ድራማ። የለሊ ፋይል እንደሚገኝ ምኞታችን ነው። ባቡሬም ፍቅር ተብዬዋም እዛው ተሳስራ አለቀች እኮ በገዛ እጇ። ወይ እኮ ብታፈቅረውና ብትወደው ችግር የለውም። ዴቭንም ማን ነው ይሄንን የፍቅርን የቤዛን ወንድም ማለት ነው። ግን ጊዜ ለማሳለፊያ ብላ ነው እሷ የምትወደው ነው የምታፈቅረው ዴቭን ነው። እሱን በየት በኩል በየት ብላ ዞር ብላ ልታየው ነው። እሱ ግን ስለሚወዳት ስለ ፋይሉም ሞቼ ነው እንጂ እኔ በቁም ያልናገርም እህቴ ከእስር ቤት ስላልተለቀቀች። አያችሁ ሰዎች ሲባሉ ወደን ክፉ እንደማንሆን። እንግዲህ ቤዛና እንትና ወንድሟ
በስተጀርባ ስለ እናታቸው ሞትና ስለ አራጣ ተበድራ ቤታቸው እናታቸው እንደሞተች አራጣ አበዳሪዎች እንደገደሉባቸው የራሳቸው የሆነ ቁስል ስላለባቸው ሰዎችን በመበደል ነው የሚያምኑት። በተለይ ቤዛ እናቷን ያጣችው በቃ በዛ ምክንያት ስለሆነ ሰዎችን መበቀል ትፈልጋለች። ምንም አይነት ርህራሄ የሚባል ነገር አታገኝም። በገንዘብ ለማግኘት በገንዘብ ምክንያት ቤተሰቤ አጥቻለሁ፣ እናቴን አጥቻለሁ፣ በቃ ይሄ ህዝብ ነው እናቴን ያሳጣኝ እና እበቀላለሁ ብላ ቆርጣ ተነስታለች። እና ያው እስር ቤት እየማቀቀች ነው። ወንድሟ እንግዲህ አንድ እህቱ ካልተለቀቀች ስለ ቤት ካርታው የምናገረው ነገር እንደሌለ ደጋግሞ ነግረዋል። ባቡሬም እንግዲህ በዘዴ የሚቀበል ይመስላል። እንግዲህ በዘዴ የሚያገኛቸው ነው ይመስለኝና ወዲያ አታንዛዙብን። የአዴይንና የዴቭን ሰርግ ቅርብ አድርጋችሁ አጋቡልን ነው የምንለው። ሲወልዱ ድራማው ይለቅ። ምንድነው 300 ሊገባ እኮ ነው። ገና ስንት ወደ 100 ነው ወደ ስንት ክፍል እያለ ፍቅሩን የገለጸላት ይኸው 300 ሊገባ እኮ ነው። ወይ አልተገቡ ወይ ምን አላሉ። ምንድነው የምታንዛዙት? እና ፍቅር የሚቆረጥላት ማለት ነው። አዴይና ዴቭ ተጋብተው እና ውድ ሰዎችዬ እንግዲህ አዴይ የሌሊን የቤት ካርታ አይታ እንደምትወጣ ተስፋ አደርጋለሁ። ስለነበረ ቆይታ አመሰግናለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ኮሜንት አነባለሁ፣ ሀሳባችሁን ስጡኝ። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም የረመዳን ምሽት፣ መልካም የረመዳን ጊዜ ይሁንላችሁ። የጾም ጊዜ አላህ በረህመቱ በዝነቱ ጾማችንን ይቀበልን። ከዛ ሲቀጥል ደግሞ ያው ስራ ስለሚበዛብን አላህ ጉልበታችንን ብረት እንደ ብረት ያጠንክርልን እንላለሁ። አብሽሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ባይ